ጽናት ማለት በአውሎ ንፋስ ውስጥ የመሻገሪያ መንገድ የሚያዘጋጅ ሰው ማለት ነው። አያችሁ የምትጸኑት በመጣባችሁ ድልና ስኬት ላይ ብቻ ቆማችሁ አይደለም። ይሄን ወቁ። ከቻሌንጅ ወደ ቻሌንጅ እየተሸጋገራችሁ በዛ ውስጥ ግን ማየት ያለባችሁ ምኑን ነው? በዛ ውስጥ ነጋችሁን ታያላችሁ። ዛሬ እንደ ንስር አውሎ ንፋስ ይመጣል። ከአውሎ ንፋሱ ጥሳችሁ ወደ ላይ ከፍ ማን ነው ጮኸ አሜን የሚል ሰው? ዛሬ ስለ ስኬት ነው ማወራው። እኔ አያለው ብዙ ስኬታማ የሆኑ ሰዎች እዚህ ጉባኤ ወስዳሉ። እግዚአብሔር የስኬትን ቁልፍ እንድሰጣችሁ ነው የተናገረኝ። ከዚህ ቀን ጀምሮ በስኬት ጎዳና ብቻ መገስገስ ይሆንላችኋል። እጆቻችሁን ከፍ አድርጉና የስኬት ቀኔ ነው ብላችሁ አውጁ። እግዚአብሔር ስለ ስኬት ተናገር ካለ እግዚአብሔር ስኬታማ የሚያደርጋቸው ትውልዶች አሉ ማለት ነው። ምክንያቱም እግዚአብሔር ቃሉን ሲልክ ዝም ብሎ አይልክም። በስኬት የሚባረኩ ሰዎችን እግዚአብሔር ወደዚህ ጉባኤ ጠርቷቸዋል። እኔ ነኝ የሚል ጮሆ አሜን ብሎ ይወስዳል። ሃሌሉያ። ስለ ስኬት ስንመለከት በዚህ ምድር ላይ እነዚህን አራት ነገሮች ካደረጋችሁ ለዚህ ምድርም ለሚመጣውም ዓለም በስኬታማነት ትቀጥላላችሁ። ብዙ ጊዜ ስኬት የሚመስለን ድንገት አንድ ቀን ላይ የምናገኘው ስጦታ ይመስለናል። ወይንም ሎተሪ ልክ አንድ ቀን እንደሚደርሰው ሰው እንደደረሰን አይነት ይመስለናል ስኬት። ስለ ስኬት በደንብ ሳጠና ድንገተኛ ሳይሆን ስኬት በሕይወታችን ላይ ኢየሱስ ጌታ ነው። ዕለት ዕለት የምናደርጋቸው ዕለት ዕለት የምናደርጋቸው ጥቃቅን በደንብ ስሙኝ። ዕለት ዕለት የምናደርጋቸው ጥቃቅን ስራዎች ናቸው። በደንብ ስሙኝ። ቀን በቀን ለምሳሌ ስኬታችን ይህን ምሳሌ ልጠቅምላችሁ። ስኬት ማለት አንድን ህንፃ አምጥተን እዚህ ጋር መትከል ማለት አይደለም። ኢሚዲየትሊ አምጥታችሁ ብትተክሉት የሆነ ቀን ይፈርሳል። መሰረት የለውም። በደንብ ስሙኝ። መሰረት የለውም። መሰረት ስለሌለው የመውደቅ እድሉ ከፍተኛ ነው። አሁን የተደረሰው ቴክኖሎጂ እንኳን ቢሆን ኖሮ በአንድ ቀን ማንኛውንም ህንፃ መስራት አይቻልም። አሁን እንደውም በጣም ይሄን ያህል በዚህ ወር እንጨርሳለን እያሉ የፈለገ ነገር ቢሆን በአንድ ቀን በአንድ ጀምር የሚሰራ ህንፃ የለም። Even with the modern technology we have, it's impossible to build a building the very same day. ይኸውላችሁ ስኬት ማለት and success አንድን ህንፃ ለመገንባት የምንደረድረው ብሎኬት ማለት ነው። It's like building the building block by block. ከኔ ጋር ናችሁ? Are you following? ስኬት ማለት በአንድ ቀን ይኸውላችሁ ሎተሪ የደረሳቸውን ሰዎች ባለፈውም ስናገር ነበር። አንድ ጥናት ተደረገና ዓለማችን ላይ ሎተሪ የደረሳቸው ሰዎች በሙሉ ስታዩቸው ከሆኑ አመታት በኋላ መጀመሪያ ሎተሪ የደረሳቸው ቀንና ወር አመት ላይ በነበሩበት ፋይናንሻል ስታተስ ተመልሰው መጥተዋል ከ5 እና ከ4 አመት በኋላ። There was a study made around the world and people that won the lottery eventually decided to take another lottery because they found themselves in the very same position they had. አያችሁ ከ5 እና ከ6 አመት በኋላ ከመጀመሪያ ልክ ሎተሪ ሲደርሳቸው በነበረ ለምሳሌ የነበራቸው ወደ 1 ሚሊዮን ብር ከነበረ ልክ ሎተሪ ሲደርሳቸው ሎተሪው ደርሷቸው ወደ $100 ሚሊዮን ቢደርሱ
ከ5 እና ከ6 ዓመት በኋላ እነዚህ ሰዎች ተመልሰው ወደ 1 ሚሊዮናቸው ይመጣሉ። Say they had 1 million birr in their account when they first took the lottery, and they won $100 million, and after 5 and 7 years they will find themselves back in the same position. ይሄ ጥናት ወደ 96% ነው የሆነው። And after the study, they found out that 96% of people find themselves in the initial position. ብዙ ሰዎች ድንገት የመጀመሪያ ቀን ወይንም ድንገት የሆነ ተአምር በህይወታቸው ላይ የሚሆን ይመስላቸዋል። A lot of people think a miracle will suddenly happen in their life. ኢየሱስ ጌታ ነው። Jesus is Lord. ቢሆን ራሱ አቅም ከሌላችሁ ያንን ነገር መቆጣጠር የማትችሉበት ፖቴንሻል ከሌላችሁ ከሆነ ጊዜ በኋላ ተመልሳችሁ እዛ ጋር ነው የምትሄዱት። Even if a miracle happens suddenly, if you're not capable to handle the blessing, you'll just find yourself back at the very same spot. ስኬት ማለት የዕለት ተዕለት ጥቃቅን ጥረቶች ውጤት ነው። Success is the outcome of the small things we do. በከኔ ጋር ናችሁ። ጥቃቅን ዕለት ተዕለት የምታደርጉት ጥቃቅን ምንድናቸው? ጥረቶች ውጤት ነው። Success is the outcome of the small በደንብ ስሙኝ። efforts we do on daily basis. እንደዚህ ይሄንን አስተሳሰብ ስለ ስኬት ከያዛችሁ If you have this mindset, ትላንትና ስለ ጸለያችሁ ዛሬ አልጸልይም አትሉም። you won't stop praying because you prayed yesterday. ትላንትና የእግዚአብሔርን ቃል አንብቤያለሁ ብላችሁ ዛሬ አላነብም አትሉም። You won't stop reading the word because you read it yesterday. ለምንድን ነው? በየቀኑ ጥቃቅን የምታደርጉት ጥረታችሁ ውጤት እንደሆነ ስለ ስኬት ይገባችኋል። Because you will have the understanding that success is the outcome of the small things you do on daily basis. ዛሬ አያለው የሚነሳ ትውልድ አለ ወደ ስኬት ጎዳና የሚሄድ። You will rise into success in Jesus' name. ሲጫዋችሁ አሜን ብላችሁ ሰዱ። ኢየሱስ ጌታ ነው። ስኬት የአንድ ጀንበር ጉዳይ አይደለም። አጠገባችሁ ያለው ሰው ንገሩት፣ ስኬት የአንድ ጀንበር ጉዳይ አይደለም በሉት። Success doesn't happen suddenly. ኢየሱስ ጌታ ነው። Jesus is Lord. አሜን አሜን። አንድ ቀን የሆነ ነገር በኋላ ዋጋ ያስከፍላችኋል። ደግሞ ከሆነ ዓመት በኋላ ተመልሳችሁ እዛው ትሆናላችሁ። Because if it happens out of the blue, it will cost you a lot and you will find yourself back at the first pin. ኢየሱስ ጌታ ነው። Jesus is Lord. አያችሁ የስኬት ቢውልድ የተደረገ ማንነት ካላችሁ If you have a personality that's built on success, አሁን እንኳን ወድቃችሁ አቅም እንኳን ሳይኖራችሁ ብትሆኑ even if you fall, even if you don't have the capacity, ውስጣችሁ ላይ ቢውልድ የተደረገ ስኬት ስላለ ምናልባት ጥቂት ዓመት ወይንም ጥቂት ወራት ነው የሚፈጀው። because there's something you have already built, it will only be a matter of ወደዛ ማንነታችሁ ለመመለስ you will restore the success. አንዳንዶቻችሁ ሉዝ ያደረጋችሁትን ትቀበላላችሁ ዛሬ። Some of you will restore አንዳንዶቻችሁ ደግሞ ወደ ፕሮሰሱ ትገባላችሁ በኢየሱስም። and some of you will start the process. አሜን ለሚል ሰው በጌታ በኢየሱስም ይሁንለት። የመጀመሪያው ስለ ስኬት ስንናገር ከኔና ከናንተ የሚጠበቀው የመጀመሪያው ቁልፍ ጽናት ነው። The first requirement expected from us to be successful is to be firm. እነዚህን አራት ነገር ካደረጋችሁ በዘመናችሁ ሁሉ ስኬታማ ትሆናላችሁ። As I said, if you follow these 4 principles, you'll be successful. የመጀመሪያው ቁልፍ ጽናት ነው። So the first key is to be firm. ስለ ጽናት ስንመለከት ብዙዎቻችሁ የምታውቁት አሁን ዓለማችን ላይ ላይት እነዚህ አምፖሎች በርተው እንዲቀሩ ያደረገው There is a book I was studying, ቶማስ ኤዲሰን የሚባልን ሰው ታውቃላችሁ? and I was studying about Thomas Edison. ይሄ በጣም የሚገርም ሰው ነው። He is a great person. ጽኑ ሰው ነው። He's a firm person. ብዙ ውድቀት ለኔና ለናንተ የሚመስለውን መንገድ The complicated concept that seemed to us, ለኛ ስናየው ውድቀት ነው ብለን ተስፋ ቆርጠን ወደ ኋላ ምንመለሰውን እሱ ግን እንደዚህ ያለ ወደ 1000 ጊዜ ነው አምፖልን ለመስራት ፕሮግራም አድርጎ ሲሰራ የነበረው። he had attempted 1000 times to create a light bulb. ሞክሯል ወደ 1000 ጊዜ ያህል። He had attempted 1000 times. በ1000 ጊዜ ውስጥ ሁሉ እንደዚህ ያለ ዓለም ተስፋ አልቆረጠም። But he never gave up on each attempt. እንደዚህ ያለ በጣም የገረመኝ እዛው ላይ ሳነበው 1000 ጊዜ አምፖል የማይሰራበትን መንገድ አወቅኩኝ አለ። And as I was studying in the book, Thomas Edison said he learned 1000 ways that the light bulb will not work. ማን ነው ጮኸ አሜን የሚል ሰው? Glory to Jesus. አልገባችሁ ማለት ይሄ ሰው ጽናቱን ካያችሁ 1000 ጊዜ እኔና እናንተ ብሆን በቃ 5 ጊዜ 4 ጊዜ ሞክረህ እኮ ጥለት ትጠፋለህ። እርሱ ግን እንደዚህ ያለ ለ1000 ጊዜ አምፖል የማይሰራበትን መንገድ ምን አድርኩኝ አወቅኩኝ አለ። ኢየሱስ ጌታ ነው። እዚህ ጮኻችሁ አሜን ብላችሁ ሰዱ። ጽናት ማለት maybe if it was you and I, we would have give up, but he attempted 1000 times and learned something on each time.
ማን ነው ጮሃም ይሁን ኃይል እየመጣ ነው ኢየሱስ ጌታ ነው ዛሬ የሚጸና ትውልድ ይታየኛል I see a generation that will be firm ይኸውላችሁ ጽናት ማለት ከችግር ወደ ችግር እየተሸጋገሩ ነገን አሻግሮ ማየት ነው being firm means when you even go through challenges you see your future your bright በደንብ ስሙ future ከቻሌንጅ ወደ ቻሌንጅ even when you're going from ከድል ወደ ድል አይደለም እያልኳችሁ ያለው በደንብ ስሙኝ ከቻሌንጅ ወደ ቻሌንጅ እየተሻገራችሁ በቻሌንጅ ውስጥ ነጋችሁ ብራይት እንደሆነ መመልከት ማለት ነው ጽናት being firm is the ጮኻችሁ አሜን ብላችሁ ውሰዱ በኢየሱስ ይሄ መንፈስ ያገኛችሁ in the name of Jesus አያችሁ ይሄ ሰው ቶማስ ኤዲሰን በቻሌንጅ ውስጥ ነው ይሄድ ያለው ግን ያ ቻሌንጅ ነገ አምፖሉ በርቶ ነው ያየው Thomas was going through challenges but he was able to see the light bulb at the end አጠገባችሁ ያለውን ሰው ንገሩት ጽናት በህይወት ዘመኑ ሁሉ ምንም ውስጡን ያስፈልጋል በሉት I want you to tell it to your neighbor you need to be firm ጽኑ ከሆንክ በሉት and if you are firm, አንደኛው የበረክ ምንድነው የስኬት ቁልፍ ነው በሉት እዚህ you have attained the first key of success ይኸውላችሁ ጽናት የሚያስፈልገው በስኬት ውስጥ አይደለም ይሄን እወቁ you don't need to be firm when you are successful ይሄን ቁልፍ ያዙ ጽናት የሚያስፈልገው በስኬት አትሞስፌር ውስጥ ሆነን አይደለም you don't need to be firm when you're in a successful environment በሚያስፈራና በሚያስደነግጥ ወይንም በፌለሪቲ በማይሳካ መንገድ ውስጥ ሆናችሁ እንኳን ነገን በዛ ውስጥ አሻግራችሁ ማየት ነው ጽናት rather you need to be firm when you are in a dark and challenging situation to be able to see your bright future አጠገባችሁ ያለውን ሰው እግዚአብሔር የጽናትን መንፈስ ያስገባሃል በሉት እሺ God will give you the spirit of firmness ኢየሱስ ጌታ ነው Jesus is አሜን 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 አጠገባችሁ ያለውን ይሄ የጽናት ቀን ነው በሉት እሺ today you will be established ማቻካቲላ ጋባንዳስ በጣም የገረመኝ እዚሁ ላይ አባባል ነውና ሲናገር ያስደነቀኝ ስለ ጽናት ሲያወራ ውድቀት ማለት ወድቆ መቅረት ሳይሆን ውድቀት ማለት ወድቆ መነሳት ነው አለ አንድ ሰው ጽናት የጸና ሰው ማለት ምን ማለት ነው ወድቋል ወድቆ መቅረት ጽናት አይደለም ከወደቀበት መነሳት ግን ጽናት ነው Edison spoke this quote and said a person who falls and still stands is a firm person በደም ስሙ ወድቋል እኮ ይሄ ሰው a person has fallen ወድቆ ጽናት ማለት ወድቀ መቅረት መቻል እዛው መቅረት አይደለም but when you're firm you don't remain in your failure ያ ማለት ያለ ውድቀት አትጓዝም ውድቀት እያለ ከውድቀት ተነስተ ጸንተ መቀጠል ትችላለህ እያለ ነው ያለው in other words there is always going to be challenges and failure but you need to be firm and stand again አሁን ወድቃችሁ የሆነ ነገር የሚያንገዳግድ የህይወት መንገዱ ስላላችሁ ሰዎች አንድ የምስራች አለኝ ጸንታችሁ በዛ ላይ ከቆማችሁ አንደኛው የስኬትን ቁልፍ ይዛችኋል ዛሬ እኔ ጸልያለሁ የሚያጸና የእግዚአብሔር መንፈስ በቤታችሁ በኃይል እንዲያልፍ በኢየሱስም ጸልያለሁ አሜን ላለ በደንብ ጮሆ አሜን ብሎ ይውሰድ በኢየሱስም ውሰዱ በጌታ በኢየሱስም አታታታ የሚያጸና የእግዚአብሔር ኃይል ዛሬ ከፊታችሁ እንዲቀድም ጸልያለሁ በቤታችሁ እንዲያልፍ ጸልያለሁ በኢየሱስም ጽኑ የሚያደርግ በየትኛውም አትሞስፌር ውስጥ የሚያበረታ የእግዚአብሔር መንፈስ ከፊታችሁ የሚያጸና የእግዚአብሔር መንፈስ ያገኛችሁ በኢየሱስም ኢየሱስ ጌታ ነው አሜን 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 በመጽሐፍ ቅዱሳችን ላይ ካያችሁ ኢዮብ ጽኑ ሰው ነበረ Job was a firm person ኢየሱስ በጣም እጅግ የጸና ሰው ጽኑ ሰው ነበረ he's a firm person በህይወቱ ላይ የመጣ ወጀብ ቀላል አልነበረም the storm that had come in his life was not easy ይኸውላችሁ በደንብ ስሙኝ ኢዮብ ንብረቱን ባዶ ሆነ Job had lost his ልጆቹን ሉዝ አደረገ had lost his children በደንብ ስሙኝ ልጆቹን አጣ ገንዘቡን አጣ he lost his children his wealth ኦ ማቻካታታ ላባስ የሚያጸና መንፈስ ዛሬ በህይወታችሁ ላይ ያልፋል but the spirit of God will establish you እጆቻችሁን ከፍ አድርጉና የሚያጸናኝ የእግዚአብሔር ኃይል ከፊቴ ይቀድማል በሉሴ the power of God ያዕቆብ መጽሐፍ ምዕራፍ 5 ቁጥር 11 ላይ we can see in the book of James chapter 5 አንብቡት እናንተ ንብረቱን ልጆቹንና ጤናውን ቢያጣም እግዚአብሔርን ከመባረክ ምን አላለም ፈቀቅ አላለም እግዚአብሔርን መባረክን አላቆመም ኢዮብ የደረሰበት ቀላል ነገር አይደለም ወዳጆቼ ተደራርቦበታል ቻሌንጅ In the book of James, the Bible speaking on Job, it said he had lost his property, his children and everything. But in spite of it, he had never stopped giving glory to God. ኢየሱስ ጌታ ነው Jesus is Lord. አያችሁ የመጣበት ቻሌንጅ የመጣበት መከራ
በአንድ ጀንበር ተደራረበበት። The suffering he went through was only increasing. ይኸውላችሁ ከአንዱ ሲያልፍ አይደለም አንዱ እያለ ሌላ አያያ ዛሬ የተደራረባችሁ ሰዎች ትጸናላችሁ። እግዚአብሔር ወደ ድል ያሻግራችኋል። God will establish you and you will walk to the next chapter. እኔ ይታየኛል እንደዚህ አይነት ትውልድ I see a generation. ይታዩኛል እንደዚህ አይነት ኃያላኖች በኢየሱስ የሚጸኑ ወንዶች ይታዩኛል፣ ሴቶች ይታዩ እግዚአብሔር ለተናገራቸው ጸንተው የሚቆሙ ሁኔታ የማያቆማቸው አሁን በኢየሱስም የጽናት መንፈስ ያገኛችሁ in the name of Jesus ሲጫዋቹ አሜን አታታታ ማራካቶ የጽናት መንፈስ በኢየሱስም ይለፍባችሁ። May the Spirit of God establish you. ጽናት ያለበት ሰው የመጣው አውሎ ንፋስ በምንም አይውላችሁ። ጽናት ማለት በአውሎ ንፋስ ውስጥ እንዴት ሆኖ መሻገር በአውሎ ንፋስ ውስጥ የመሻገሪያ መንገድ የሚያዘጋጅ ሰው ማለት ነው። Being firm is being able to see the way even in the storm. ዛሬ እንደ ንስር አውሎ ንፋስ ይመጣል። ከአውሎ ንፋሱ ጥሳችሁ ወደ ላይ ከፍ ማነው ጮኸ አሜን የሚል ሰው? ሌላው ሲዋጥ አንተ አትዋጥም። ሌላው እዛው ሲቀር አንቺ አትቀሪም። የሚያጸና የእግዚአብሔር እጅ ከፊታችሁ ይቀድማል። እሺ ጮኻችሁ አሜን ብላችሁ ሰዱ በኢየሱስ ስም። ራሻካባ ራሳካቶ እሺ ጽናት ብላችሁ ጮሴ ኢየሱስ ጌታ ነው። አሜን 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 አሜን። ይሄ ጽናት ነው። በዘመኑ ሁሉ ኢዮብ ደብል በረከት ወደ ህይወቱ እንዲመጣ ያደረገው ከመጀመሪያው ይልቅ ከነበረው ይልቅ እግዚአብሔር እጥፍ እጥፍ ወደ ህይወቱ አመጣ። ምንድነው ቁልፉ ካላችሁ የጽናቱ ውጤት ነው። ኢየሱስ ጌታ ነው። አያችሁ በጽናት ውስጥ ወክ ስታደርጉ ምን ይሆነ ወደ ህይወታችሁ ምን ይከተላችኋል ማለት ነው። ደብል በረከት ወደ ህይወታችሁ ይመጣል። When you stand firm and walk that way, blessing will come your way double. አያችሁ የምትጸኑት በመጣባችሁ ድልና ስኬት ላይ ብቻ ቆማችሁ አይደለም። ይሄን ወቁ። You don't need to be firm when everything around you is filled with blessing. ኢየሱስ ግን በቻሌንጅ ውስጥ ነው ይላችሁ። ከቻሌንጅ ወደ ቻሌንጅ የተሸጋገራችሁ በዛ ውስጥ ግን ማየት ያለባችሁ ምኑን ነው? You only need to be firm when you're going through challenges to be able to see your future. በዛ ውስጥ ነጋችሁን ታያላችሁ። You will see your bright future. እግዚአብሔር የትውልድ እረፍት ትሆናለህ ብሎ ተናግሮ ዛሬ የመጣው ቻሌንጅ ያንን አያስቆምም። በኢየሱስ ስም አንተ ታያለህ፣ ትቀጥላለህ። በኢየሱስ You will be firm and ማጃካቶሎ ጎቬና ዚካ ባሻቦስ አጠገባችሁ ያለውን ሰው ዛሬ የጽናት መንፈስ ያገኘሃል በሉት። እዚህ the Spirit of God will establish you. አልገባችሁም ወይ? እኔ ብቻ ነው እየነደድኩ ያለሁት? የገባው ሰው እጁን ከፍ አድርጎ ዛሬ የጽናት መንፈስ ያገኘኛል ብሎ ይጮህ። I receive that spirit in Jesus. ጮኻችሁ ዛሬ በሉት የጽናት መንፈስ ብላችሁ አውጁ። ያገኘኛል ብላችሁ አውጁ በኢየሱስ ስም። አሜን አሜን አሜን። ክብር ለናዝሬቱ ላይ የሚያጸና የእግዚአብሔር መንፈስ ያገኛል። የሚያጸና ኦራ ባሻካባስ ራካቶሎ ጎቬና ሳካባ በችግር ውስጥ ያላችሁ እግዚአብሔር እንደዚህ እያላችሁ ነው፣ ጽኑ፣ ነጋችሁን ትጨብጣላችሁ። For those of you going through challenges, God is telling you to be firm. ጽኑ፣ እግዚአብሔር የተናገራችሁን ትጨብጣላችሁ። You will partake of the word God has spoken to you. ኢየሱስ ጌታ ነው። Jesus is Lord. ክብር ለናዝሬቱ ለኢየሱስ ይሁን። Glory to Jesus. አሜን አሜን አሜን። Amen. ስለ ጽናት ሲናገር አንድ ሰው ለምሳሌ ረጅም ኪሎ ሜትር ከመሄዱ በፊት ጽናት ዛሬ ላይ አንድ እርምጃ እንደመጀመር ማለት እንደሆነ ይናገራል። Being firm is starting a step knowing that you are about to walk 1,000 miles. ረጅም ኪሎ ሜትር ከመሄዳችሁ በፊት ጽናት ማለት ዛሬ በማይመስልበት መንገድ እግዚአብሔር በተናገራችሁ በዛ መንገድ ላይ አንድ ስቴፕ መራመድ መጀመር ማለት እንደሆነ ጽናት ማለት ተደብቃችሁ መቀመጥ አይደለም። Being firm is not only hiding, it's knowing you are about to ቀደም ብያችኋል። ጽናት ማለት በችግር ውስጥ ከችግር ወደ ችግር ቀጥል እግዚአብሔር you start by taking the first step. ቀደም ብያ ከችግር ወደ ችግር እየተሸጋገራችሁ በዛ ውስጥ ግን የምታዩት ምንድነው? ነጋችሁ ላይ ያለውን ብራይት የእግዚአብሔርን ያሳያችሁን ያንን ነው የምትመለከቱት። As I said earlier, when you are firm, you are able to see what God has spoken to you in spite of the challenges. ኢየሱስ ጌታ ነው እንጂ ከችግር አልፋችሁ ድል ውስጥ ገብታችሁ ሳይሆን በችግር ውስጥ
የሆነ ፔኔትሬት አድርጋችሁ ከችግሩ ጀርባ ያለውን ስኬት ማየት ማለት ነው። You are able to see success behind all the struggles and challenges. በደንብ ይሄንን ዲፊኒሽን ያዙ። ይሄንን ከያዛችሁ በእውነት በዘመናችሁ ሁሉ ስኬታማ ትሆናላችሁ። እርግጠኛ ሆኜ ነው የምነግራችሁ። I want you to take note of this because you will be successful. ስንፍናም መቼም ቢሆን አያገኛችሁ። Laziness will never find you. ይሄን ዲፊኒሽን ስኬት ማለት በአንድ ጀንበር የሚገኝ ድንገተኛ ስጦታ ሳይሆን I want you to take note of this. እችን ጻፉልኝ። Take note of this. Write it down. ስኬት ማለት በአንድ ጀንበር የሚገኝ ድል ወይንም ስኬት ወይ ሎተሪ ማግኘት ሳይሆን Success is not something that happens suddenly. የዕለት ተዕለት ጥቃቅን ጥረቶች ውጤት ነው። Success is the outcome of the small things you do on daily basis. የመቼ ማለት ነው? ዴይ ቱ ዴይ በየቀኑ በህይወታችን የምናደርጋቸው ጥረታችን ውጤት ነው። Success is the outcome of the small things we do on daily basis. ይሄ እውነት ውስጣችሁ ላይ ከገባ በየቀኑ ወደዳችሁም ጠላችሁም አክቲቭሊ መስራት ትጀምራላችሁ። If you understand this truth, like it or not, you're going to work on it actively. ትላንትና ለምን 20 ሰዓት ልንጸልይ ይችላል፣ 10 ሰዓት ልንጸልይ እንችላለን። ዛሬም ደግሞ ለመጸለይ ያለ ጥረት ፓወርፉል ነው የሚሆነው። You might have prayed for 10 hours, 20 hours before, but when you understand this, you will continue the same momentum. ላብህን ጠብ አድርገህ ሰርተህ አልፋል ትላንትና፣ ዛሬም ጠብ እስክታደርግ ድረስ ምን ታደርጋለህ? ትሰራለህ ማለት ነው። You might have sweat and worked hard to gain something before, but when you understand this, you will continue the same momentum. ይኸውላችሁ ጠላት ሁሉ ጊዜ ለምሳሌ ሱስ ጋር ስትመጡ አንድ ሰው ወደ ሱስ ህይወቱ ሰምጦ ከመግባቱ በፊት ስቴፕ አለው። We can also see addiction. When before somebody becomes an addict, he would go through few steps. ዝም ብሎ በአንድ ጀንበር ኃይለኛ ሱሰኛ መሆን አይችልም። It's impossible to be an addict suddenly. ይኸውላችሁ መጀመሪያ እየተጫወተ ከጓደኞቹ ጋር ሊጀምር ይችላል። መጀመሪያ ቀን ይመረዋል። ሁለተኛው ቀን ጠላት የሆነ ነገር አንተ ፋራነ ካላደረክ የሚል አእምሮስ ይገባል። እያለ የሆነ ሰዓት ላይ እሱ እንደፈለገ የሚያደርገው ነገር ከሆነ ጊዜ በኋላ ሱሱ ራሱ እንደፈለገ ጢባጢቤ ይጫወትበታል። The addiction might start as a joke with his friends. It might happen while he's hanging out with his friends, but just like that, it will become an addiction. ኢየሱስ ጌታ ነው። Jesus is Lord. እና በህይወት ዘመናችሁም በዘመናችሁ ሁሉ ስኬት የዕለት ተዕለት የጥረታችሁ ውጤት እንደሆነ ውስጣችሁ ላይ እንድትይዙት ያስፈልጋል። So you need to understand that success is the outcome of your practices on daily basis. በዛ ውስጥ ደግሞ ጽናት አንደኛው 4 መንገዶች አሉ። እነዚህን 4 መንገዶች በህይወታችሁ ካደረጋችሁ እርግጠኛ ሆኜ የምነግራችሁ ስኬት ወደዳችሁም ጠላችሁም እዚህ ዓለም ላይ ብቻ አይደለም ሊመጣ ወዳለውም ዓለም የሚተርፍ በረከት ነው እጃችሁ ላይ የሚሆነው። There are 4 principles you need to follow to be successful, and as you do them, you will not only be successful here on earth, it will follow you to the world yet to come. አንደኛው ጽናት ነው። So the first practice or the first principle ስለ ጽናት ደግሞ ስትጽፉ ስለ ጽናት ደግሞ እንዲህ ብላችሁ ጻፉ። ጽናት ማለት ከችግር ወደ ችግር እየተሸጋገሩ ምን አልኳችሁ? እንደ ኢዮብ መከራ እየመጣ ከመከራ ላይ መከራ እየተደረበበት ከዛ ልጆቹን አጣ፣ ገንዘቡን አጣ፣ ቁስል በቁስል ሆነ። በእንደዚህ አይነት ህይወት ውስጥ እየሆናችሁ ግን አሻግራችሁ ነገር ማየት ማለት ነው። So being firm is the ability to see your bright future in spite of the multiple challenges you're going through. We can see Job, he lost his family, his children, his property, and he became sick, but he was able to see a bright future. ኢየሱስ ጌታ ነው። Jesus is Lord. ዛሬ እኔ ልክ ብራይት ፊውቸር ሲል በብዙ ወንዶችና ሴቶች ፊት ላይ የእግዚአብሔር ብርሃን ሲበራ አያለሁ። I see the light of የገባው ጮህ አሜን ብሎ ይወስዳል በኢየሱስ አሜን አሜን። እጆቻችሁን ከፍ አድርጉና እንደዚህ ብላችሁ አውጁ። እግዚአብሔር በሉሴ አይኖቼን ከፍቶታል በሉሴ። God has opened my አሁን ያለውን ነገር ሳይሆን እግዚአብሔር ያሳየኝን ነገና ያለው በሉሴ። በደም ጮኻችሁ እጆቻችሁን ከፍ አድርጉና እግዚአብሔር ያሳየኝን ነገን አያለው ብላችሁ አውጁ በኢየሱስ። ዛሬ አይናችሁ እንዲከፈት ጸልያለሁ። ኢን ዘ ኔም ኦፍ ኦራ ማቻ ካታላ ጋባንዶስ ኢላጋባ